እኛ ሴቶች አንዳንዴ እኮ በህይወታችን ላይ የኔ ወሳኝ ነገር መያዝና የኔ ነው የምንለው ሰውን እጅ ላይ በጣም መያዝ እንፈልጋለን። ገባችሁ? የምሬን ነው እኮ እኛ ሴቶች በእውነቴን ነው የምላችሁት። ውሸት ሳይሆን ወይም ማስመሰል አይደለምና ወይም አውቄ እንደዚህ ዝም ብዬ እያወራው አይደለም። እኛ ሴቶች ምን ፈልገው ህይወታችን ላይ የኔ ነው የምንለው ሰውን መያዝና በቃ እኔ እንጃ እያሰው ወሳኝ አድርገን መያዝ እንፈልጋለን። ገባችሁ? አሁን ብሩክን እውነተኛ እሷ ፍቅረኛ ለወደፊት የሚያስፈልገው ሰው ነው ብላ መያዝ ነው የምትፈልገው። ነገር ግን ያ ነገር ደግሞ ለብሩክ እየገባ አይደለም። ገባችሁ አይደል? ብሩክ አሁን ላይ ራሱ ማለት እኔ እንጃ የኔ ቤተሰቦች ጠብቄ ከሷ ጋር ሆን ማለት የሚያስፈልጋት ነገር ለሷ ክሬት አድርግ ምናምን ከሷ ጋር ሆን ስላሉ ነው እኔ ከየሚ ጋር የሆነ ነው እየመሰለኝ ያለው። ትናንትና የአባቴ ሀደራ ያለበት ቦታ ላይ ነው እንደዚህ ያለው ማለት ነውና ቪዲዮ ማታ ሰርቻለሁ። ግን ትንጥዬ አጭር ቪዲዮ ነው ሰራሁት። ብዙ ሀሳብ ምንም አላወራውም ውዶቼ። ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬ ትንጥዬ ነገር እስቲ ማለት ማታ ብዙም አልተመቸኝም ምናምን አወራው እንጂ ብዙም አልተመቸኝም ነበር። እሱ አሁን ላይ ላወራ ብዬ ነውና ውዶቼ ይወላችሁ። አሁን ብሩክ እና ሄሚ እኔ ሊገባኝ ያልቻለው ነገር ብሩክ ሄሚ ማይሆን ውሳኔ እንድትወስን ነው ያደረጋላት። ገባችሁ? አሁን ላይ ራሱ ግን ይወስናለች እያልኩም አይደለም። ገባችሁ? ማለት ቅዱስን ያመጣችው ብሩክን ለማፈተን ይመስለኛል። ነገር ግን ይሄን ብዙም ባላውቅም ወይም እርግጠኛውን የመናገር ባልፈልግም ይሄ ብሩክን ለማፈተን ነው ያመጣችው ቅዱስን ማለት ነውና አሁን ብሩክ እዚህ ጋር ለሄሚ አሁን ላይ ራሱ ልብክን ከፍተ ፍቅር እየሰጠህ አይደለም። እውነቴን ነው ማለት የኔ ነሽ እያልክ አይደለም። አሁን ላይ ራሱ ገባደ የኔ ነሽ አላልክም። የኔ ነሽ የሚባለው ቃላትሽ ካፊክ ማውጣት በጣም ከብዷል። እንዴ ለምንድን ነው አንቺ የኔ ነሽ አፈቅርሻለሁ እንዴ እኔ ካንቺ ውጪ ማን አለኝ ብዬ ለምንድን ነው የማትነግረው? እኔ ሊገባኝ ያልቻለው ነገር እንዴ ግልጹን ለምንድን ነው የማትነግረው? እንዴ ማለት አንተ ወይም ዝም ብለህ ከሷ ጋር ማሳለፍ ብቻ የምትፈልግ ከሆነ ሄሚ እየፈለገችው ሰው አምጣ ለህይወቷና ፍቅርን ሰጥቶ መኖር አለበት። ገባደ? አንተ ግን እያልክ ያለው አሁን ላይ ሄሚ ከኔ እንዳትለይ እያልክ ነው እንጂ የኔ ነሽ እያልክ አይደለም። ትናንትና ራሱ ቅዱስም ምንድነው ያልከው? እኔና ሄሚ ማን ላይ የማይሆን ነገር ተፈጥሯል። ያ ነገር ደግሞ እናስተካክላለን። ሄሚ የኔ ነች፣ ለወደፊት የሚፈልጋት ሴት ነች እና ጥፋቶችን አጥፍቻለሁ። ነገር ግን አዎ ጥፋት አጥፍቻለሁ አላጠፋም አልልም አትልም እንዴ? እኔ ሊገባኝ ያልቻለው ነገር እንዴ ምንድነው? እኔ አልገባኝም። እንዴት ነው ሄሚ አሁን ካንተ ጋር አሚና ለወደፊት ሰው ነው ብላ እንዴት ነው ካንተ ጋር የምትቀጥለው? በዛ ላይ አንተ ለፕራንክ ነው ብለ የምታመጣው ሰዎች ራሱ ከህይወቷ ውጪ እያለ ነው ያለው። ያ ነገር ደግሞ አንተ ነህ ማስተካከል የምትችለው እና ለፕራንክ ደግሞ የሚታመጡ ሴቶች ላይ ሄሚ ላይ አፉን እንዲከፍት እያረክ ነው ያለው። ገባ እንዴ? ሄሚ ትናንትና ምንድነው ያለው? እኔ እየተናቁ ነኝ። ልክ ነች ምንም ውሸት የለም እንዴ። ትናንትና ለፕራንክ ብለ ያመጣው ሰዎች እንዴት ሄሚን ከህይወት ውጪ ይላል? ያ ነገር እንዲያወራ ለምንድን ነው የምትፈቅደው አንተስ? እንዴ ሄሚ ካንተ ጋር አምና እንዴት ነው የምትቀጥለው? አንተ እኮ እውነተኛ ቃል ለሷ እየሰጣት አይደለም። እውነቱን እየተናገርክ አይደለም። ወይ አፈቅርሻለሁ አላልካትም እንዴ? ሄሚ ልክ ናት። ሄሚ ጋር ምንም ጥፋት የለም እንዴ። ሴት ልጅ ናት። አየች አንተ ሙሉ ወይ ፍቅር ያለ ፍቅር የምትኖር ከሆነ በጣም ነው የሚከብደው። ገባ አይደል? እንደ ፍቅሩን ግለጽላት እንጂ ወይኔ ያው ካንቺ ማለት ካንተ ጋር እንድትኖር የምትፈልግ ከሆነ ፍቅሩን ግለጽላት። አለቃ ማቀበል አለማቀበል የሷ ጉዳይ ነው እንዴ። ማለት እያሳደግካት ነው። አልገባንም እኮ ለኛ ጌታን ሄሚ እኮ ልክ ነች። አሁን እየፈለገችው ውሳኔ ወስና መኖር ትችላለች። ምክንያቱም አንተ ተስፋ እየሰጣት አይደለም። ማለት እኔ ለጓደኝነት ከሷ ጋር የምትኖር ነው እየመሰለኝ ያለው። ትላንትና ምንድነው ያለው? እኔና እሷ መልካም ጊዜ ስላሳለፈን ያ ነገር መፈጠር ስለሌለብን ምናምን ላወራ ነው ያልከው።
እኔ ሄሚ ህይወቴ ላይ ስላለ እኔ በቃ ህይወቴ ስለሆነች ከኔ እንድትለይ አልፈልግም። ነገሮችን ማስተካከል ይፈልጋሉ። ያደረኩት ነገሮች ሁሉ በጣም ጥፋት አጥፍቻለሁ እና ሄሚን ማጣት አልፈልጋትም። በቃ እኔ ህይወት ነች ለወደ እኔ ለዛሬ ብቻ አይደለም የሚፈልግሽ ለነገም ፈልግሻለሁ አልትልም እንዴ ወይ የምር ነው እኮ በጣም ነው የሚገርመኝ። እኔ አንዳንዴ ዝም ብዬ ሳስበው ለምንድን ነው በቃ ግልጹን ለምን አትናገሪም እንዴ? ትናንት ወዲህ ደግሞ ያደረገችው ነገር ልክ አይደለም ነው ያልኩት። ልክ ነች እንዴ? አየ ስንት ሰው የሚሳደብበት ቦታ አሁን አረፈችው እኮ በቃ ማለት አሁን እረፍት ነው። ስንት ሰው ነው እየሰደበ የነበረው? አንተ እንኳን ያ ነገር ግን ጥፋት ላይ ጥፋት እያጠፋ ነበር እና እኛ ራሱ አሁን ላይ ማለት ነው ስለ ሊንዳ አይደለም ለሄሚ እንድታስረዳ ምን ፈልጎ ለኛ ኦዲየንስ ራሱ ሄሚን የሚወዱ ሰዎች ብዙ ሰው ነው ገባ አይደል? ምክንያቱም ስለ ሊንዳ እና አቃታ ሊንዳ ስንት ወንድ ጋር ነው ቪዲዮ የምትሰራው እሷ ለቪዲዮ እንዲመጣች እናቃለን። ግን አንተና ሱሲ ጋር ያለው ነገር ግልጽ አድርገህ ንገርላት። ምንድነው እንዴ ማላጣጣፍ ምናምን ለሄሚ አይሰማትም እንዴ? እና ለአባት አደራ ምናምን አንተ ይሄ ለሄሚን ለወደብ ብትፈልግ ኖሮ ይሄ ሱሲ ተብዬዋ ባለፈው ተጣልታችሁ ያ ነገር ስቶሪ እንድትለቅ ዝም አትልም ነበር ገባ እንዴት ነው ሄሚ እውነቱን ወሰነች እኮ አንድ ወር ሁለት ወር ሙሉ ለአንተ ጊዜ ሰጣ ዝም ማለች እንዴት ነው ማትወስድ ነው ህይወት ነው እኮ እንዴ ቾኮልሽ ለወሳኔ ቾኮለሻል ምናምን አርክ በፍጹም አልቾኮለችም በፍጹም እንዴ ጌታን እውነቴ ነው እኔ አያችሁት ሄሚ ማቼም ጥፋት አታጠፋም እያልኩ የነበረው ለዚህ ነው ሄሚ ጥፋት አታጠፋም እርግጠኛ ትክክል ያለ መንገድ ይዛ ነው የምትሄደው እንዴ አንተ ግን እኔ እንጃ ለምን እንደምትፈራ ለምን ምን እንደሚያስወራክ ሊገባኝ አልቻለም ሄሚ የኔ ነሽ ለማለት አንተ በጣም ፈርተሃል እንዴ ታንሳለች እንዴ እቺ ልጅ ታንሳለች ላንተ መሆን ያንተ በእውነት በጣም መኩራት ይገባል እቺ ልጅ የኔ ናት ብለ ማማና ማን ብትናገር ልትኮራ ነው የሚገባው በቃ የምታስኮራ ሴት ነች እንዴ ምንድነው ህፃና ብለ ነው እንዴ አላደኩም ብለ ነው ወይስ እንዴት ነው አልገባኝም አብረን ይደጓ ምን ችግር አለ አብረን ይደጉ አብራችሁ ይደጉ ምን ችግር አለ ማለቴ እና እኔ ሊገባኝ አልቻለም ጌታን ብሩኬ የምታደርገው ነገሮች በጣም ልክ አይደለም አሁን ላይ ራሱ ይሄ ለሄሚ ለወደፊት የሚሆነው እንትን ሲጠላት ቃል በቃ የኔ ነሽ የሚባል ቃላት አፍክ እየወጣ አይደለም ሄሚ እያየች ነው ዝም ብላ ነው እንጂ እንጂ በጣም ሄሚ በተገባ ነገራችን ላይ በጣም ተቆርጣለች እውነት ሲነግራችሁ ባለፈው ዳኒ አንገቷ ላይ ወርቅ ሲያረጋላት ጊዜ በጣም ወፍራ ቆንጆ አሁን ቆንጆ ነች ግን እሷ ሁሌም ቆንጆ ነች ግን ካስታለች አሁን ላይ ለምን ሐሳብ ውስጥ እንድትገባ ታደርጋለህ እንዴ የፈለገው ሰው ደግሞ ለህይወትህ ላይ አፉን እንዲከፍት ለምን ትፈቅዳለህ አንተ አልገባኝም እኔ እንደምታፈቅራ ሴት ከሆነች ለምን ግልጹን አትናገሪም እንዴ የኔ ነሽ ብለ ማናገር ምንድነው የሚያስፈራክ አንተ አልገባኝም እኔ ሄሚ እውነትን ቅዱስን አፈቅራ አይደለም ያመጣችው ቅዱስን አላፈቀረችም ገባችሁ ቅዱስ የኔ ምስኪን የኔ ወንድም የኔ ጀግና አይዞክ ብራዘርዬ ያ ነገር ላንተ ማስረዳታ ነው የምታመጣው እቺ ልጅ በደፈና ምንም ነገር የምታደርግ ሴት አይደለችም ሁሉ ነገር አስረዳታ ነው የምታደርገው ብዬ ነው የሚያስበው እና ማለት ነው በእውነቴ ነው ብሩኬ የምር ያለው ነገር አስረዳት የኔ ናት ማለት አለብክ እንዴ የኔ ናት እኔ አፈቅራታለሁ ማናገር እንደዚህ ብለ ማናገር የለብህም እንዴ ምንድነው የሚያስፈራክ አንተ ምንድነው የምትፈራው እንዴ የኔ ናት ለማለት ያስፈራል እቺ ነው መሰለህ የኔ ናት ብትል ምን ችግር አለ ደግሞ በኮንፊደንስ ተሰምቷት የመጣው ሰው ብሩክ የኔ ነው ብላ ማናገርም ትችላለች እሷም አንተ የፈለከው ሴት ሲታማጣ እሷ ዝም ነው የምትለው ምክንያቱም ምንም ነገር አንተና እሷ ማለት ስለሌለ ለምን ሰው እንዲደፍራት ታደርጋለህ እንዴ የኔ ነሽ በቃ እኔ ላይ ወቴ ታስፈልጊኛለሽ እኔ ሁሉን ሰው ያመጣው ለዚህ ነው ብለ ያስረዳት እንዴ ጥፋት እያጠፋ ምናምን እነ የሰው ልጅ ሲመት እኮ ብርጭቆ አንተ ከሰበራ ያ ብርጭቆ ላይ ውሃ ቀድተህ መጠጣት አንችልም በቃ አንድ ሰው ልብ ከሰበራ ሰብሯል በቃ እንደ ማለሰክ ደግሞ ልቡን መሰበር የለብህም ምታፈቅራት ከሆነ ያፈቅርሻል ብለህ መናገር አለብህ ውዶች እኔ እንደዛ ነው ያሰብኩትኝ ይሄንን ቪዲዮ እስቲ አድርሱላችሁ ላይክ እያረጋችሁ እንዴ ሄሚ ትፈልጋለች የኔ ነው እንድትል የኔ ነው በቃ ማንንም እንዳትነኩ ብሩክ የኔ ነው ማለት በኮንፊደንስ ማውራት ነው የምትፈልገው ያ ነገር ደግሞ ብሩክ እየረዳት አይደለም ገባችሁ እኔ እንደዛ ነው ያሰብኩትኝና
ምናልባት ባነጋገር ያስከፋው ሰዎች ካላችሁ ይቅርታ። ይሄንን ቪዲዮ አድርሱልኝ ላይክ አድርጉልኝ እላችኋለሁ ውዶቼ በጣም ወዳችኋለሁ ባላችሁ ሰላማችሁ